ሄሎ ዋትስአፕ ጋይስ፣ ይህ የዘጠኛ ክፍል ማትስ ነው። ዩቲዩብን ሰብስክራይብ ማድረግ እንዳትረሱ። በዚህ ቪዲዮ ዲፍረንስ ኦፍ ሴትስ፣ ዲፍረንስ ኦፍ ቱ ሴትስ ኤንድ ካርቴዥያን ፕሮዳክት ኦፍ ቱ ሴትስ እናያለን። ሌትስ ጎ። ዲፍረንስ ኦፍ ሴትስ ማለት ኤ ማይነስ ቢ ማለት ነው which is equals to x such that x is element of a and x is not element of b። ይሄ ማለት ምን ማለት ነው? it is relative complement of a with respect to b ማለት ነው። ኦልሞስት ከዚህ በፊት ዩ አለ ሙሉ ዩኒቨርሳል ማለት ነው፣ ሁሉንም የያዘ ለምሳሌ ኤ አለ ሴት ማለት ነው። ከዛ የኤ ኮምፕሊመንት ሲንፈልግ ምን ነበር የፈለግነው? ኤ ውስጥ የሌለ ግን ቢ ዩኒቨርሳል ውስጥ ያለውን ብቻ ነበር የመረጥነው። ልክ እንደዛው ኤ ማይነስ ቢ ማለት ኦር ኤ ዲፍረንስ ኦፍ ቢ ማለት ኤ ውስጥ ያለው ሁለት ሴት አለ፣ ይሄኛ አንድ ሴት ነው፣ ይሄኛ ሁለተኛ ሴት ነው። ስለዚህ ኤ ውስጥ ያለ ኤሌመንት ግን ቢ ውስጥ የሌለ እንመርጣለን ማለት ነው። መቼ? ኤ ማይነስ ቢ ካለ ማለት ነው። መጀመሪያ ላይ ኤ ካለ ማለት ነው። ስለዚህ እንመርጣለን ማለት ነው። ሶ በሌላ አባባል ደግሞ ኤ ማይነስ ቢ ማለት ኤ ዲፍረንስ ኦፍ ቢ የሚጻፈው ኤ ባክስላሽ ቢ ይጻፋል ማለት ነው። ስለዚህ ይሄና ይሄ አጻጻፉ ተሴም ነው ማለት ነው። እስቲ ኤግዛምፕል እንይ። ኤግዛምፕል ስናይ ለምሳሌ ሴት ኤ አለ 0 1 2 3 እና 4 አለን። ሴት ቢ ደግሞ 3 እና 4 አለን። ስለዚህ አሁን ምንድነው የምንፈልገው? ኤ ማይነስ ቢ እንፈልጋለን ማለት ነው። ሶ ኤ ማይነስ ቢ ስንፈልግ ልክ እዚህ ጋር እንዳየነው ኤ ማይነስ ቢ እዚህ ጋር እንዳየነው ኤ ስለሚል ኤ ውስጥ ብቻ ያለው ቢ ውስጥ የሌለን እንፈልጋለን ማለት ነው። ስለዚህ ይሄ ማለት ምን ማለት ነው? ኤ ውስጥ ያለው ቢ ውስጥ የሌለ፣ ለምሳሌ ኤ ውስጥ ከ0 እስከ 4 ነው፣ ቢ ውስጥ 3 እና 4 ነው። ስለዚህ ቢ ውስጥ የሌለ ግን ኤ ውስጥ ብቻ ያለው የምንመርጠው የትኛው ነው ማለት ነው? ከ0 እስከ 2 እንመርጣለን ማለት ነው። 3 እና 4 ማንመርጥበት ምክንያት ምንድን ነው? ቢ ውስጥ ስላለ ማለት ነው። አንመርጠውም እሱን። ስለዚህ 0 1 እና 2 ትክክለኛ መልስ ነው ማለት ነው። እንዲሁም ደግሞ ቢ ዲፍረንስ ኤ ፈልጉ ብንባል ምንድነው የምናደርገው? ቢ ዲፍረንስ ኤ ማለት አሁን በዚህ እዚህ ጋር ፎርሙላ ላይ እንደምታዩት ቢ ዲፍረንስ ኤ ከተባለ ምንድነው የምናደርገው ማለት ነው? ኤክስ such that x is element of b and x is not element of a ይሆናል ማለት ነው። ቦታ እናቀያይራለን ማለት ነው። ልክ ቦታ እናቀያይራለን ማለት ነው። ልክ እንደዛው ይሄ ማለት ቢ ዲፍረንስ ኤ ማለት ቢ ውስጥ ብቻ ያለው ኤ ውስጥ የሌለን እንመርጣለን ማለት ነው። ስለዚህ በዚህ አካባቢ ቢ ውስጥ ብቻ ያለው ኤ ውስጥ የሌለ ቢ ውስጥ ብቻ ያለው ኤ ውስጥ የሌለ ስንት ነው? የለም። ስለዚህ እንደዚህ ይሆናል ማለት ነው። ኢምፒቲ ሴት ይሆናል ማለት ነው። ምክንያቱም ቢ ውስጥ ብቻ ያለው ኤ ውስጥ የሌለ የለም። ቢ ውስጥ ያለው ሲጀምር 3 እና 4 ነው። እሱ ያለውም ኦልሬዲ ኤ ውስጥም አለ ማለት ነው። ሶ ሁለት ብቻ ነው ያለው፣ እሱም ኤ ውስጥ አለ። ኤ ውስጥ የሌለ ሌላ ኤሌመንት ስለሌለ ስለዚህ የዚህ ኢምፒቲ ሴት ይሆናል ማለት ነው። ሁለተኛ ኤግዛምፕል እዚህ ጋር እንደምታዩት ዩኒቨርሳል ተሰጥቶናል። ዩኒቨርሳል ኢዝ a set of one digit numbers። ዩኒቨርሳል ላይ ምንድነው ተሰጠኝ? ሴት ኦፍ ዋን ዲጂት ነምበር ተሰጥቶናል። ሴት ኤ ላይ ደግሞ ሴት ኦፍ ኢቨን ነምበርስ ሌስ ዛን 10 ተሰጥቶናል። ቢ ላይ ደግሞ ሴት ኦፍ ፕራይም ነምበርስ ሌስ ዛን 10 ተሰጥቶናል። ስለዚህ ምንድነው የምንፈልገው? ሁለት ነገር ነው የምንፈልገው። አንደኛ ኤ ማይነስ ቢ እና ቢ ማይነስ ኤ እንፈልጋለን ማለት ነው። ኤ ዲፍረንስ ቢ ኦር ቢ ዲፍረንስ ኤ እንፈልጋለን ማለት ነው። ከዛ በፊት ግን እነዚህ ሴት በስነ ስርዓት እንጽፋለን ማለት ነው። ስለዚህ ሴት ኤ ማለት ምን ማለት ነው? ዩኒቨርሳል፣ በዩኒቨርሳል እንጀምር። ዩኒቨርሳል ማለት ምን ማለት ነው? ሴት ኦፍ ዋን ዲጂት ነምበር ሌስ ዛን 10። ዋን ዲጂት ነምበር ማለት አንድ ዲጂት ብቻ ያለው ማለት ነው። ስለዚህ ከ0 እስከ 9 ይሆናል ማለት ነው። ሌዛን የለውም። በእርግጥ ሴት ኦፍ ዋን ዲጂት ነምበር ብቻ ነው የምለው። 10 አንጽፍን። ለምን? 10 2 ዲጂት ነምበር ስለሆነ ማለት ነው። ስለዚህ የሴት ዩኒቨርሳል ስንት ነው የሚሆነው ማለት ነው? 0 1 2 3 4 5 6 8 እና 9 ይሆናል ማለት ነው። ኤ ደግሞ ምንድን ነው የምለው?
ኤ ደግሞ ሴት ኦፍ ኢቭን ነምበርስ ሌስ ዛን 10 ሴት ኦፍ ኢቭን ነምበርስ ሌስ ዛን 10 ምንድነው የሚሆነው ማለት ነው? የሱ 0 0ም ኢቭን ነምበር ነው፣ 2 ኢቭን ነምበር ነው፣ 4 6 እና 8 ኢቭን ነምበር ይሆናሉ ማለት ነው። ሌስ ዛን 10 ይሆናሉ። 10ን ኢንክሉድ አደርግም ሌስ ዛን ስለሚል ማለት ነው። ሶ ሴት ቢ ደግሞ ሴት ኦፍ ፕራይም ነምበርስ ሌስ ዛን 10 ይሄኛውም ደግሞ ፕራይም ነምበር ሌስ ዛን 10 እንፈልጋለን። ያ ደግሞ የምናገኘው የሴት ቢ ኤሌመንት ይሆናል ማለት ነው። ስለዚህ ስንት ይሆናል? 2 3 5 7 ይሆናል ማለት ነው። ለምንድን ነው እንደዚህ የሚሆነው? ፕራይም ነምበር ማለት ለራሱና ለአንድ ብቻ የሚካፈል ማለት ነው። ለራሱና ለአንድ ብቻ ያለምንም ቀሪ የሚካፈል ማለት ነው። ስለዚህ 2 ለራሱና ለአንድ ያለምንም ቀሪ ይካፈላል። 3 ለአንድና ለሶስትና ለራሱ ማለት ነው። ለሶስትና ለአንድ ያለምንም ቀሪ ይካፈላል። 5ም እንደዛው፣ 7ም እንደዛው ማለት ነው። ለምሳሌ 4 አይሆንም፣ 6 አይሆንም፣ 8 አይሆንም፣ 9 አይሆንም። ለምን? እነሱ ለሌላ ቁጥሩም ይካፈላሉ። ለራሳቸውና ለአንድ ብቻ ሳይሆን ለምሳሌ 4 ለ2 ይካፈላል፣ 6ም ለ2 እና ለ3 ይካፈላል፣ 8 ለ2 ይካፈላል፣ 9ም ለ3 ያለምንም ቀሪ ይካፈላል። ግን ፕራይም ነምበር ማለት ለራሱና ለአንድ ብቻ ያለምንም ቀሪ የሚካፈል ማለት ነው። ሶ አሁን እዚህ ጋር እንፈልጋለን ማለት ነው። ሶስቱንም አግኝተናል። እዚህ ጋር ሶስቱንም በዚህ በቲዮሪ የተሰጠንን ወደ ኤሌመንት ቀይረን እዚህ ጋር ጽፈናል። ስለዚህ አሁን ኤ ማይነስ ቢ እንፈልጋለን ማለት ነው። ኤ ማይነስ ቢ ማለት ኤ ዲፍረንስ ኦፍ ቢ ማለት ኤ ውስጥ ያለው ግን ቢ ውስጥ የሌለ ማለት ነው። ኤ ውስጥ ያለው ኤ ውስጥ ብቻ ያለው ግን ቢ ውስጥ የሌለ እንፈልጋለን ማለት ነው። ስለዚህ ኤ ውስጥ ብቻ ያለው ቢ ውስጥ የሌለ ስንት ነው? አሁን ለምሳሌ ኤ ውስጥ 0 አለ፣ 2 ኢቭን ነምበር እንዳለ ያለ ማለት ነው። እዚህ ውስጥ ኢቭን ነምበር አለ። እዚህ ጋር የተወሰኑ 1 2 ብቻ ኢቭን አለ፣ ሌሎቹ ኦድ ናችሁ ግን እስከ 7 ብቻ ማለት ነው። ስለዚህ ኤ ውስጥ ብቻ ያለው ቢ ውስጥ የሌለ ማለት ነው። ለምሳሌ 0 ኤ ውስጥ ብቻ ነው ያለው፣ 2 ግን ቢ ውስጥም አለ አንመርጥም። 4 ኤ ውስጥ ብቻ ነው ያለው፣ እዚህ ጋር የለም። 6 ኤ ውስጥ ብቻ ነው ያለው፣ እዚህ የለም። 8 ኤ ውስጥ ብቻ ነው ያለው፣ እዚህ የለም። ስለዚህ ምን ሆናል ማለት ነው? 0 4 6 እና 8 ይሆናል ማለት ነው። ምክንያቱም ኤ ውስጥ ብቻ ያለ ቢ ውስጥ የሌለ እንመርጣለን ማለት ነው። አሁን ለምሳሌ እዚህ ኮመንሊ ያላችሁ፣ ስለዚህ ይሄኛን አንጽፍም፣ ሌላ የኤሌመንት ብቻ እንጽፋለን ማለት ነው። የቢ ደግሞ ቢ ዲፈረንስ ኤ ደግሞ ምንድነው የሚሆነው? ቢ ውስጥ ብቻ ያለው ኤ ውስጥ የሌለ ማለት ነው። አሁን እዚህ ጋር ብቻ ቢ ውስጥ ብቻ ያለው ኤ ውስጥ የሌለ እንመርጣለን። ለምሳሌ ሁለቱም ቦታ ስላለ አንመርጥም። ሌሎቹ እንዳለ ከ3 እስከ 3 5 እና 7 ቢ ውስጥ ብቻ ነው አሉት፣ እዚህ ውስጥ የሉም። ስለዚህ እነዚህን ብቻ እንጽፋለን ማለት ነው። ስለዚህ 3 5 እና 7 ይሆናል ማለት ነው። ለምሳሌ ኤ ኦር ዩኒየን ዲፍረንስ ኤ ፈልጉ ብንባል ስንት ነው የሚሆነው? ኦር ዩኒየን ዲፍረንስ ቢ ስንት ነው የሚሆነው? ኦር ኤ ማይነስ ዩኒየን ስንት ነው የሚሆነው? ኦር ቢ ማይነስ ዩኒየን ስንት ነው የሚሆነው? እናንተ በዚህ ኤግዛምፕል መሰረት ሰርታችሁ ማግኘት ትችላላችሁ ማለት ነው። ሶ ሁለተኛ ሳይሜትሪክ ዲፍረንስ ኦፍ ቱ ሴትስ ነው የምናየው። ሳይሜትሪክ ዲፍረንስ ኦፍ ቱ ሴትስ ማለት ሁለት ሴት አለ ማለት ነው። የእነሱ ሳይሜትሪካል እንፈልጋለን ማለት ነው። ዲፍረንሳችሁ ፎርሙላ ኤ ዴልታ ቢ ማለት ሳይሜትሪክ ዲፍረንስ ኦፍ ቱ ሴት ነው። ሶ ይሄ ማለት ነው ኤ ዴልታ ቢ ማለት ኤ ሳይሜትሪክ ቢ ማለት ነው። ኤ ሳይሜትሪክ ቢ ማለት ኤ ዲፍረንስስ ኦፍ ቢ ዩኒየን ቢ ዲፍረንስስ ኦፍ ኤ ማለት ነው። አሁን የሰራነው ቅድም የሰራነው የዚህም ሰርተናል ማለት ነው። የሁለቱ ዩኒየን እንፈልጋለን ማለት ነው። ልክ ይሄ ባክ ስላሽ ነው፣ ይሄኛም ባክ ስላሽ ነው የተጻፈው። ይሄ ማለት ዲፍረንስ ነው። ስለዚህ ይሄ ማለት ከዚህ ጋር ደሴም ነው፣ እንዲሁም ይሄ ማለት ከዚህ ጋር ደሴም ነው። ኦልሬዲ አይተናል ማለት ነው። እዛ ጋር ያላየ ነው ኤ ዩኒየን ቢ ዲፍረንስ ኤ ኢንተርሴክሽን ቢ ነው ማለት ነው። ኤ ሳይሜትሪክ ቢ ማለት ይሄም ሌላ ፎርሙላ ነው። ስለዚህ እነዚህ ሶስቱ ደሴም ናቸው ማለት ነው። ስለዚህ ኤግዛምፕል ብናይ
ሴት ኤ አለ 1 2 4 5 8 5 8 ቢሰጠን ሴት ቢ ደግሞ ሁለት ሴት ነው 2 3 5 7 ቢሰጠን ስለዚህ ኤ ሳይሜትሪክ ቢ እንፈልጋለን ማለት ነው። ሶ ኤ ዴልታ ቢ ስንት ይሆናል? ስለዚህ ይሄኛን ፎርሙላ ተጠቅመን እንሰራለን ማለት ነው። እነዚህ ፎርሙላዎችን ተጠቅመን እንሰራለን ማለት ነው። ሶ ለምሳሌ የመጀመሪያ ፎርሙላ ተጠቅመን እንስራ። ይሄኛን ፎርሙላ ተጠቅመን ስንሰራ ምንድን ነው የሚመጣው? መጀመሪያ ኤ ሳይሜትሪክ ቢ እንፈልጋለን። ኤ ሳይሜትሪክ ቢ ማለት ኤ ዲፍረንስ ቢ እንፈልጋለን። ኤ ዲፍረንስ ቢ ማለት ኤ ውስጥ ብቻ ያለው ግን ቢ ውስጥ የሌለ እንፈልጋለን። ለምሳሌ ኮማን ምን አላችሁ? ሁለት እዚህ ጋም አለ እዚህ ጋም አለ፣ 5 እዚህ ጋም አለ እዚህ ጋም አለ። ስለዚህ ከዛ ውጪ ኤ ውስጥ ብቻ ያሉን እንፈልጋለን ማለት ነው። ስለዚህ ስንት ሆናል ማለት ነው? 1 ኤ ውስጥ ብቻ ነው ያለው፣ 4 ኤ ውስጥ ብቻ ነው ያለው፣ 8 ኤ ውስጥ ብቻ ነው ያለው ማለት ነው። ቢ ውስጥ የለም። ስለዚህ ይሄን ብቻ ለብቻ እንጽፋለን ማለት ነው። ስለዚህ 1 4 እና 8 እንጽፋለን። የሱ ዩኒየን እንፈልጋለን ማለት ነው። አሁን ደግሞ በተቃራኒ ቢ ሳይሜትሪክ ቢ ዲፍረንስ ኤ እንፈልጋለን ማለት ነው። ይሄ ቢ ዲፍረንስ ኤ ማለት ቢ አሁን መጀመሪያ ላይ ስለተጻፈ ቢ ውስጥ ብቻ ያለው ኤ ውስጥ የሌለ እንፈልጋለን። ለምሳሌ ቢ ውስጥ ብቻ ያለው ኤ ለምሳሌ ሁለቱም ጋር አለ፣ 5ም ሁለቱ ጋር ብቻ አለ፣ 3 ኤ ጋር የለም ቢ ውስጥ ብቻ ነው ያለው፣ 7ም ኤ ውስጥ የለም ቢ ውስጥ ብቻ ነው ያለው ማለት ነው። ስለዚህ ይሄ ኤ ዲፍረንስ ቢ ይሆናል፣ ቢ ዲፍረንስ ኤ ይሆናል ማለት ነው። ስለዚህ ስንት ነው ማለት ነው? 3 እና 7 ቢ ውስጥ ብቻ ነው ያለው ማለት ነው። ስለዚህ የሁለቱ ዩኒየን ስንፈልግ ምንድን ነው የሚሆነው? ከዚህ በፊት እንደምታውቁት ዩኒየን ስንፈልግ ሁለቱም ጋር ያለውን ሁለቱም ሴት ጋር ያለውን እንዳለ በኦርደር አስይዘን መቀላቀል ማለት ነው ዩኒየን ማለት። ስለዚህ ምንድን ነው የምናደርገው ማለት ነው? አንድ በኦርደር እንጽፋለን፣ 3 4 7 እና 8 ይሆናል ማለት ነው። ልክ እነዚህን በኦርደር አስይዤ ነው ጻፍኩት ማለት ነው። 1 3 4 7 8 ማለት ነው። ስለዚህ ይሄ መጥቶልናል ማለት ነው። ሶ ይሄ በዚህም ስንሰራ እንደዚህ ነው መጣ ማለት ነው። በዚህም ስንሰራ ይሄ ነው የመጣ ማለት ነው። ኦልሞስት ይሄና ይሄ ሁለቱ ፎርሙላ ደሴም ነው። ስለዚህ በዚህ ፎርሙላ እስቲ እንሞክር እንደሚመጣና እንደማይመጣ ማለት ነው። ስለዚህ መጀመሪያ ምንድን ነው የምንፈልገው? የዚህ ኤ ዩኒየን ቢ እንፈልጋለን ማለት ነው። አሁን ሳይሜትሪክ ላይ ዲፍረንስ የለም፣ ኤ ዩኒየን ቢ እንፈልጋለን። ስለዚህ የነዚህ ሁለቱ ዩኒየን እንፈልጋለን። ዩኒየን ስንፈልግ በዚህ ማለት ነው። ዩኒየን ስንፈልግ እነዚህ ሁለቱን ሴቶችን በኦርደር አስይዘን መጻፍ ማለት ነው። በኦርደር አስይዘን እንጽፋለን። ስለዚህ 1 2 3 4 5 7 እና 8 ይሆናል ማለት ነው። 6 ብቻ ነው መሀላችሁ የሌለው። ስለዚህ 1 2 3 4 5 7 እና 8 ከዛ እዚህ ጋር እንደምታዩት እዚህ ጋር ፎርሙላ ላይ ባክስላሽ ነው። ባክስላሽ ማለት ዲፍረንስ ነው። ስለዚህ ባክስላሽ እናደርግና የሁለትና ኢንተርሴክሽን እንፈልጋለን ማለት ነው። እዚህ ጋር ኢንተርሴክሽን የሚለው የሁለቱ ኢንተርሴክሽን እንፈልጋለን ማለት ነው። ሁለቱም የሚገናኙበት ቦታ ማለት ተመሳሳይ የሆነ ኤሌመንት እንፈልጋለን ከኤ እና ከቢ። ስለዚህ የሚመሳሰሉት 2 እና 2 እዚህ ጋር አለ፣ 5 እና 5 እዚህ ጋር አለ ማለት ነው። ስለዚህ የሁለቱን ብቻ እንመርጣለን። ስለዚህ 2 እና 4 ኢንተርሴክሽን ነው ማለት ነው። 2 እና አክቹዋሊ ኖት 4 5 2 እና 5 ኢንተርሴክሽናቸው ነው ማለት ነው የነዚህ። ከዛ ውጪ አይመሳሰሉም። ስለዚህ አሁን የነዚህ ሁለቱን ዲፍረንስ እንፈልጋለን። ዲፍረንስ ስንፈልግ የመጀመሪያ ውስጥ ብቻ ያለው ኤሌመንት እንመርጣለን፣ የሁለተኛ ውስጥ ያለውን አንመርጥም ማለት ነው። ለምሳሌ 1 እዚህ ጋር ብቻ ነው ያለው እንመርጣለን፣ 2 ግን እዛም አለ እንተዋለን፣ ከዛ 5 እዛ ጋር አለ እንተዋለን። ስለዚህ ከ2 እና ከ5 ውጪ እዚህ ውስጥ ያሉትን በአጠቃላይ እንጽፋለን ማለት ነው። ስለዚህ እሱ ምንድነው የሚሆነው ማለት ነው? 1 3 4 7 እና 8 ይሆናል ማለት ነው። ሶ which is like እዚህ ጋር ያለውና እዚህ ጋር ያለው ተሴም ነው። 1 3 4 7 እና 8 1 3 4 7 እና 8 በሁለቱም መንገድ መልሱ ተመሳሳይ ነው ማለት ነው። ሶ እናንተ ስትፈልጉ ከፈለጋችሁ በዚህ ፎርሙላ መፈለግ ትችላላችሁ፣ ከፈለጋችሁ ደግሞ በእነዚህ ሁለቱ ፎርሙላ መፈለግ ትችላላችሁ ማለት ነው። ሶ ይሄ ዴልታ ቢ ነው ማለት ነው።
ሶ ካርቴዥያን ፕሮዳክት ላይ ምንድን ነው እዚህ ጋር ደግሞ ሶስተኛ ቶፒካችን ዛሬ ካርቴዥያን ፕሮዳክትስ ኦፍ ቱ ሴትስ ነው የምንፈልገው። ሶ ካርቴዥያን ፕሮዳክትስ ኦፍ ቱ ሴትስ ስንፈልግ ኤ ክሮስ ቢ እንደዚህ ነው የምጻፈው። ኤ ክሮስ ቢ ተብሎ ነው የምጻፈው። ሶ ኦር ኤ ፕሮዳክት ቢ ነው። ስለዚህ ሁለት ኤሌመንት አለ ኤ ኮማ ቢ፣ ሁለት ሴት አለ ኤሌመንት ነው አክቹዋሊ እነዚህ። ስለዚህ የኤ ኤሌመንት ከኤ ሴት ነው የተገኘው ማለት ነው። አሁን ይሄ ኤሌመንት ከኤ ሴት የመጣ ነው ማለት ነው። ኤንድ ቢ ኢዝ ፍሮም ቢ ስሞል ቢ እዚህ ጋር ያለው ኤሌመንት ከቢ የመጣ ነው ማለት ነው። ስለዚህ ይሄ ማለት ምን ማለት ነው? ሴት ኤ አለ ኤ ብቻ አለ ማለት ነው። ሴት ቢ አለ ቢ ብቻ ነው ያለው ማለት ነው። ስለዚህ የነዚህ ኤ ክሮስ ቢ ስንፈልግ ኤ ፕሮዳክት ቢ ስንፈልግ ምንድን ነው የምናደርገው ማለት ነው? ኤ እና ቢ ብቻ ይሆናሉ ማለት ነው። ምክንያቱም እዚህ ጋር ያለነው ኤሌመንት አንዳንድ ብቻ ስላላችሁ ይሄ ብቻ ይሆናል ማለት ነው። ለምሳሌ የኤ በኤግዛምፕል እናያለን። አክቹዋሊ በኤግዛምፕል ሞር እንገልጻለን ማለት ነው። ሶ ኤክስፕሌን አድርጋለሁ። ኤግዛምፕል ብናይ ለምሳሌ የሴት ኤ ኤሌመንት አለ። የሴት ኤ ኤሌመንት 1 እና 2፣ የሴት ቢ ኤሌመንት ደግሞ ኤ እና ቢ ቢሆኑ ስለዚህ ኤ ክሮስ ቢ እንዴት ነው የሚፈልገው? ኤ ክሮስ ቢ ለመፈለግ ምንድን ነው የምናደርገው? አሁን እዚህ ላይ እንዳየነው ሁለት ብቻ ነው አሉ። ይሄ የመጀመሪያ ኤሌመንት ከኤ ነው፣ የሁለተኛ ደግሞ ከቢ ነው። ስለዚህ ምንድን ነው የምናደርገው? ይሄ የመጀመሪያ የኤ ኤሌመንት ከቢ ጋር እናደርጋለን ማለት ነው። ልክ እዚህ ጋርም ከቢ ጋር እንዳደረግ ነው ማለት ነው። እንዲሁም ደግሞ የራሱኑ ከሁለተኛ የቢ ኤሌመንት ጋር እናደርጋለን ማለት ነው። ስለዚህ 1 ኮማ ኤ እናደርጋለን፣ 1 ኮማ ቢ እናደርጋለን ማለት ነው። ሲቀጥል ደግሞ ሁለተኛ ጋር እንመጣና የኤ ላይ ቱ ከኤ ጋር እናደርጋለን፣ እንዲሁም ደግሞ 2 ከቢ ጋር እናደርጋለን ማለት ነው። ሶ ምንድነው የሚሆነው ማለት ነው? የመጀመሪያ 1 ነው የኤ ማለት ነው። 1 ከቢ ጋር እናደርጋለን፣ መጀመሪያ ከሁለቱም ቢ ጋር ማለት ነው። ስለዚህ 1 ኮማ ኤ እናደርጋለን፣ እንዲሁም ደግሞ 1 ኮማ ቢ እናደርጋለን አንድ ላይ ማለት ነው። የመጀመሪያ የኤ ኤሌመንት ከሁለቱም ቢ ጋር እናደርጋለን ማለት ነው። የሁለተኛው የኤ ኤሌመንት ከሁለቱም ቢ ጋር እናደርጋለን ማለት ነው። ቀጥለን ማለት ነው። ከዛ ምንድን ነው የሚሆነው? 2 ኮማ ኤ 2 ኮማ ከዛ 2 ኮማ ኤ ኮማ 2 ኮማ ቢ እናደርግና እንጨርሳለን ማለት ነው። ይሄ ኤ ክሮስ ፕሮዳክት ቢ ማለት ነው። ኤ ክሮስ ቢ ማለት ነው። ኤ ፕሮዳክት ቢ ማለት ነው። ስለዚህ የመጀመሪያ ኤሌመንት ከሁለቱም ጋር እናደርጋለን። ልክ የመጀመሪያ ኤሌመንት ከሁለቱም ኤ እና ቢ ጋር አድርገን ሁለተኛ ላይ ደግሞ የመጀመሪያን የኤን ኤሌመንት የሁለተኛ ኤሌመንት ከሁለቱም ጋር እናደርጋለን። ስለዚህ 2ኤ 2ቢ አደረግን ማለት ነው። ለምሳሌ ቢ ፕሮዳክት ኤ ብንጠየቅ ቢ ክሮስ ኤ ብንጠየቅ ምንድን ነው የምናደርገው? ሪቨርስ እናደርጋለን ማለት ነው። የቢ ኤሌመንት የመጀመሪያ ኤሌመንት እንወስዳለን፣ ከሁለቱም ኤ ኤሌመንቶች ጋር እናደርጋለን። ከዛ ቀጣይ የሁለተኛ የቢ ኤሌመንት እንወስድና ከሁለቱም ኤ ኤሌመንት ጋር እናደርጋለን ማለት ነው። ስለዚህ ምንድን ነው የሚሆነው? ከቢ ነው የምንጀምረው። ቢ ክሮስ ኤ ስለሚል ከቢ እንጀምራለን። ከቢ ኤሌመንት እንጀምራለን። የመጀመሪያ የቢ ኤሌመንት እንወስዳለን which is ኤ። ከዛ የመጀመሪያ ኤ ኤሌመንት ጋር እናደርጋለን። አሁንም ደግሞ ሁለተኛ የቢ የመጀመሪያ ኤሌመንት ከሁለተኛ ቢ ጋር ኤ ጋር እናደርጋለን። ሶስተኛ ደግሞ ቢ ከስንት ጋር እናደርጋለን ማለት ነው? ቢ ከአንድ ጋር እና ቢ ከሁለት ጋር እናደርጋለን ማለት ነው። ሶ ግራ እንዳይገባችሁ ኤ ክሮስ ቢ የመጀመሪያ ኤ ነው። የመጀመሪያ ኤ ኤሌመንት እናለ የመጀመሪያ ኤሌመንት ሴት ነው ይሄ። ስለዚህ ከመጀመሪያ ኤሌመንት ከመጀመሪያ ሴት የመጀመሪያ ኤሌመንት ከሁሉም ቢ ኤሌመንት ጋር እናደርጋለን። እንዲሁም ደግሞ የመጀመሪያ ኤሌመንት የመጀመሪያ ሴት የሁለተኛ ኤሌመንት ከሁሉም ቢ ጋር እናደርጋለን ማለት ነው። የመጀመሪያ ሴት የመጀመሪያ ኤሌመንት ከሁሉም ቢ ጋር፣ ከዛ ቀጥሎ አለው ከሁሉም ቢ ጋር፣ ከዛ ቀጥሎ ሌላም ቢኖር ከሁሉም ቢ ጋር እያደረግን እንሄዳለን ማለት ነው።
ሶ the same way የቢ ጋር ስንመጣ ደግሞ የቢ እንወስዳለን፣ የቢ ኤሌመንት እንወስዳለን። የመጀመሪያ የቢ ኤሌመንት ከሁሉም ኤ ጋር እናደርጋለን። እዚህ ጋር እንዳደረግነው ማለት ነው። የመጀመሪያ አለ ከሁለቱም ጋር አረግን። ከዛ የሁለተኛ ኤሌመንት እንወስድና ከሁሉም ጋር እናደርጋለን። እዚህ ጋር እንዳደረግን ይሆናል ማለት ነው። ለምሳሌ 3 ቢሆን ራሱ ማለት ነው 3 ቢሆን እንደዛ ይሆናል ማለት ነው። ለምሳሌ ኤ ለምሳሌ ሴት ኤ 1 2 3 ቢሆንና ቢ ኤ ቢ ሲ ቢሆን ምንድነው የሚሆነው ማለት ነው? ኤ ክሮስ ቢ ምንድነው የሚሆነው ማለት ነው? አሁን በነገርኳችሁ መሰረት የመጀመሪያ አሁን ኤ የመጀመሪያ ሴት ነው። ስለዚህ የመጀመሪያ የኤን ወስድና ከሁሉም ቢ ጋር እናደርጋለን ማለት ነው። የመጀመሪያ ኤሌመንት ወስድና ከሁሉም ቢ ጋር እናደርጋለን፣ ምክንያቱም የመጀመሪያ ኤ ስለሆነ ማለት ነው። ስለዚህ የመጀመሪያ ኤ 1 ነው፣ ከሁሉም ቢ ጋር እናደርጋለን ማለት ነው። ስለዚህ ምን ሆናል ማለት ነው? 1 ኮማ ኤ ኮማ 1 ኮማ ቢ 1 ኮማ ሲ እናደርጋለን ማለት ነው። ከዛ ቀጣይ ያለው የኤ ኤሌመንት ምንድነው የምናደርገው? ከሁሉም ቢ ጋር እናደርጋለን ማለት ነው which is 2። ስለዚህ 2 ከኤቢሲ ጋር እናደርጋለን ማለት ነው። ከዛ ምንድነው የሚሆነው? 2 ኮማ ኤ 2 ኮማ ቢ እና 2 ኮማ ሲ እናደርጋለን ማለት ነው። ቀጣይ የኤ ኤሌመንት ካለ ቼክ እናደርግና አለ 3 ነው። ስለዚህ 3ን ከቢ ኤሌመንት ሁሉም ጋር እናደርጋለን። ስለዚህ 3 ከኤ ጋር ከቢ ጋር እና ከሲ ጋር እናደርጋለን ማለት ነው which is 3 ኮማ ኤ 3 ኮማ ቢ እና 3 ኮማ ሲ እናደርጋለን ማለት ነው። ሶ ይሄ ኤ ክሮስ ቢ ይሆናል ማለት ነው። ስለዚህ ቢ ክሮስ ኤን ብታደርጉ አሁን እናንተ ቢ ክሮስ ኤ ፈልጉ። ቢ ክሮስ ኤ what is ቢ ክሮስ ኤ ስንት ይመጣል? ተመሳሳይ አይደለም እንደምታውቁት። ስለዚህ ምን ይሆናል? ስለዚህ ምንድነው የምታደርጉት ማለት ነው? እናንተ ስሩ፣ ግን አሁን ቢ ስለሚል ከቢ ኤሌመንት እንጀምራለን። ይሄን የመጀመሪያ ቢን ኤሌመንት ኤ ኤሌመንት ከሁሉም ጋር እናደርጋለን። ቢን ከሁሉም ጋር፣ ሲን ከሁሉም የኤ ኤሌመንት ጋር እናደርግና ጨርሳለን ማለት ነው።